ምርጫን በተመለከተ በወቅቱ የተሰጠንን ሁላችንም መተግበር ያስፈልገናል። የሚያስፈልገውን ካርድ ወስጃለሁ። ለመምረጥ ያው ዝግጁ ነኝ። መምረጥ ያው ዴሞክራሲያዊ መብታችን ነው። የፈለገን መምረጥ ይቻላል። እንደ ሃይማኖታችን ተቋም ሁላችንም በታዘዝነው መሰረት መታዘዝ ከመስዋዕት ይበልጣል ነው። ይሄንን መፈጸም አለብን። ይሄንን ብንፈጽም ለኛ ጥሩ ነገር ነው። የሚያከፋ ሳይሆን ለራሳችን የሚጠቅምና የሚያገለግልን ነውና ይሄንም እስከ መጨረሻ ድረስ ለመድረስ ሁላችንም ዝግጁ መሆን ያስፈልገናል ነው። ሀገራዊ ምርጫ ማንኛውም ዜጋ መምረጥ አለበት። የሚሆነኝን ለሀገሬ ይሆናል ብሎ የሚያምንበትን ማድረግ አለበት። እየጸለይን ለሀገራችን የሚስማማውን እንዲያድለን ከፈጣሪያችንም እየጠየቅን ይህንን 7ኛውን ሀገራዊ ምርጫ በፍቅርና በትህትና በተላበሰ መልኩ ማድረግ አለበት ብዬ ነው። ለሀገራችን ጥሩ ህልውና የሚኖራት ግዴታን መወጣት የሚሆነንን ከእግዚአብሔር ጋር መርጠን ማስቀመጥ አለብን። ሀገር የሁላችንም ናትና የሁላችንም ሀገር ስለሆነች ሀገራችን በሰላም ወጥተን እኛም እንደ ቤተ ክርስቲያን አስተምሮ ሰላም ለሁላችሁ ብለን ነው የምንገልጸው። ነው ጊዜ ሰላም ያስፈልገናል። ይሄንን አድርግ ብናደርግ ሀገራችን ይቀደሳል። እኛ በሰላም ወጥተን እንገባለን። ዜጎቻችን በፍቅር ይጠበቃሉ። ዝም ማለት ግን መፍትሄ አያመጣም ነው። መምረጥ ግዴታችን። ብርሃን ከተማችን ልማቷ በጣም ውብ ናት። ከተማችንን ከጎናቸው ነን እንደ ሃይማኖት አባት። ሀገር ሲለማ ያምራል። ሀገር ሲለማ ያስደስታልና ልማቱ የተሳለጠ ነው። አባቶቻችን ሲያስተምሩ የነበረው የመጣው ትምህርት ሀገራችሁን አደራ፣ ዳር ድንበራችንን አደራ ለጠላት አሳልፋችሁ እንዳትሰጡ አደራው ተቀምጧል። አባቶቻችን አሁንም እየመከሩ ነው፣ እየታገሉ ነው። አሁንም ሀገራችን ሰላም እንድትሆን ለሀገራችሁ አስተዋጽኦ አበርክቱ እያሉ እየመከሩ ነው። አሁንም 6 ልጆች አሉን። 6ታችንም ሲጀመር ሄደን ካርዳችን አውጥተናል። ለምርጫው ጉዳይ ይጠቅመኛል ብዬ ማስበውን የፖለቲካ ፓርቲ መርጣለሁ። ባየሁት ባሳለፍኩት በዚህ አይነት ምርጫ ተካሂዶ አያውቅም። ይህ በጣም የረቀቀና በጣም ዲሞክራሲያዊ የሰፈነበት ነው። ያው ምርጫ እንደ ማንኛውም ዜጋ ሰዎች ጋር ምርጫ ለመምረጥ ካርድ አውጥቻለሁ። ሰዎች በራሳቸው ነፃና ፍትሃዊ ይመራኛል የሚለውን መሪ ለመምረጥ በደስታ ሊሳተፉበት የሚገባው ጉዳይ ነው። ምርጫ ወሳኝ ነው። ምርጫ ነው። በራሱ ትርጉሙ ራሱ ምርጫ ነው። ሰው ወዶና ፈቅዶ ሀሳቡ የሚገልጽበት ነው። እኔ የሃይማኖት ፎረም አባል ነኝ። የሰብአዊ ልማትም ሰራተኛ ነኝ። ረጅም ዓመት እዚህ የህፃናት ልማት ፕሮጀክት ላይ ሰርቻለሁ። የኛ ድርሻ ኮመንት መስጠት ነው። ገለልተኛ ሆኖ የምንሰራው ሰብአዊ ድጋፍ ነው። የምንሰራው በሰብአዊ መብት ላይ ነው። የምንሰራው በሰው ላይ ነው። ስለዚህ እንደኛ ገለልተኛ ሆነን ነው የምናየውና ዜጎች ደግሞ እንዲመርጡ በመጣው እድል ላይ የራሳቸውን መጠቀም አለባቸው።